በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ ኦርቶዶክሳውያን ምዕመናን፣ እነሆ በታላቅ መንፈሳዊ ተመስጦና ትጋት ሆነን የምናሳልፈው የጾመ ፍልሰታ ለማርያም ሱባኤ ወቅት ላይ እንገኛለን። በዚህ በተባረከ የጸጋ ዘመን የቅድስት ድንግል ማርያምን ዕረፍት፣ ትንሣኤና ዕርገት ፍልሰታ እያሰብን፣ በሌላ በኩል ደግሞ በዚህች ዕለት ነሐሴ 14 ቀን በታላቅ ድምቀት ለምናከብረው የመስቀለ ክርስቶስ ዓመታዊ በዓል እንዲሁም የጻድቁ አባታችን የአቡነ አረጋዊ ወርሃዊ መታሰቢያ በዓል እንኳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ይህች ዕለት ነሐሴ 14 ሦስት ታላላቅ መንፈሳዊ ምስጢራትንና በረከቶችን አጣምራ የያዘች ዕለት ናት። አንደኛው የእመቤታችን የቅድስት ድንግል ማርያም የፍልሰታ ጾም ሱባኤ ማብቂያ ዋዜማ መሆኗ፣ ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ያዳነበት ቅዱስ ዕፀ መስቀል ታላቅ ተአምር ያደረገበት ዓመታዊ በዓል መሆኗ፣ ሦስተኛው ደግሞ ከተሰዓቱ ቅዱሳን አንዱ የሆኑት የጻድቁ አባታችን አቡነ አረጋዊ መታሰቢያ ወርሃዊ በዓል መሆኗ ነው። እነዚህን ሦስት ታላላቅ በረከቶች አጣምረን ስናስብ አምላካችን እግዚአብሔር ለሰው ልጆች ያለውን የማያልቅ ፍቅር፣ የእመቤታችንን አማላጅነት፣ የቅዱስ መስቀሉን ቤዛነትና የቅዱሳንን ጸጋ በአንድነት እንድንዘክር ያደርገናል። ቅዱስ ዕፀ መስቀል የእጽዋት ሁሉ ንጉሣቸው፣ የክርስቲያኖች ሁሉ ኃይላችን፣ ቤዛችን፣ መዳኛችንና የድል ምልክታችን ነው። ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው እንዳለ፣ መስቀል በክርስቶስ ደም ተቀድሷልና አንክሮ፣ ስግደት፣ ክብርና ምስጋና በጸጋ ይገባዋል። ቅዱስ መስቀለ ክርስቶስ ላለፉት 2000 ዓመታት ድውያንን በመፈወስ አጋንንትን በማሳደድና ሙታንን በማስነሳት ስፍር ቁጥር የሌላቸውን ብዙ ተአምራትን ሰርቷል። ከእነዚህ ታላላቅና አስደናቂ ተአምራት መካከልም አንዱን በዚህ ዕለት ነሐሴ 14 በታላቅ ድምቀት እንዘክራለን። ታሪኩና ምስጢሩስ እንደምነው ቢሉ ዘመኑ በ400 ዓመተ ምህረት አካባቢ ነው። በግብፅ እስክንድሪያ ቤተ ክርስቲያን ሊቀ ጳጳሱ አባ ቴዎፍሎስ ፓትርያርክ በነበረበት ዘመን፣ እንዲሁም ታላቁ የቤተ ክርስቲያን አባት ቅዱስ ቄርሎስ የእስክንድሪያው ቄርሎስ በሊቀ ዲቁና ማዕረግ ቤተ ክርስቲያንን በሚያገለግልበት ወቅት የተፈጸመ ድንቅ ታሪክ ነው። በዚያ ዘመን በእስክንድሪያ ከተማ የሚኖሩ ሁለት እጅግ ድሃ የሆኑ ክርስቲያኖች ነበሩ። እነዚህ ሰዎች የቀን ሠራተኞች በመሆናቸው ከዕለት ጉርሳቸው የሚያልፍ ትርፍ አልነበራቸውም። ኑሯቸውም እጅግ ፈታኝና ከባድ ነበር። ሆኖም የሁለቱ ክርስቲያኖች የልብ ዝንባሌና የእምነት ጥንካሬ ፍጹም የተለየ ነበር። አንደኛው ክርስቲያን ምንም እንኳን በሥጋዊ ኑሮው ድሃ ቢሆንም በመንፈሳዊ ሕይወቱ ግን እጅግ ባለጸጋ ነበር። በእግዚአብሔር ፈቃድ ፍጹም የተማመነ፣ የሚያገኘውን አነስተኛ ነገር እያመሰገነ የሚበላ ፍጹም አማኝ ነበር። ሁለተኛው ክርስቲያን ግን እምነቱ የላላና ተጠራጣሪ ነበር። በተለይም በከተማዋ በወቅቱ በንግድና በሀብት የደለቡ ብዙ ሀብታም አይሁድ ይኖሩ ስለነበር የራሱን የድህነት ኑሮ ከእነርሱ የቅንጦት ኑሮ ጋር እያወዳደረ ዘወትር ያማርር ነበር። ለእርሱ ክርስትና ማለት ሥጋዊ ብልጽግናንና ምድራዊ ገንዘብን ማግኘት ብቻ መስሎት ስለነበር፣ ለምን ክርስቶስን እያመለክን እኛ ድሃ እንሆናለን? ክርስቶስ አምላክ ከሆነ ለምን እንደ አይሁዶቹ ሀብታም አያደርገንም? እያለ በእግዚአብሔር ላይ ያጉረመርም ነበር። በድህነቱ ምክንያት ልቡ በጥርጥር የተሞላው ይህ ሰው አንድ ቀን በክፋት ተነሳስቶ ባልንጀራውን እንዲህ አለው፣
ይህን ክርስቶስን ለምን አንክዶም? ሎቱ ስብሃት። እርሱን ከማምለክ የተረፈን ድህነት፣ ረሃብና መከራ ብቻ ነው። አማኙ ባልንጀራውም ይህን የክህደት ቃል ሲሰማ እጅግ ደነገጠ። ወዳጁን ከጥፋት መንገድ ለመመለስም አጥብቆ መከረው። ወንድሜ ሆይ እንዲህ ያለውን የክህደት ቃል አትናገር። እግዚአብሔር አምላከ ነዳያን የድሆች አምላክ ነው። የዚህ ዓለም ሀብት ኃላፊና ጠፊ ነው። ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትም በሥጋዊ ሀብት ነዳያን ድሆች ነበሩ። በመንፈሳዊ ጸጋ ግን የዓለም ሁሉ ባለጸጎች ነበሩ። ጌታችንም ራሱ የሰው ሕይወት በገንዘቡ ብዛት አይደለም ብሏልና በትዕግሥት እንኑር ብሎ ቢመክረውም ሰይጣን በሰውየው ልብ ውስጥ ሰልጥኖበት ነበርና ምክሩን አልሰማውም። ያ ስሁት የተሳሳተ ድሃ ወዲያውኑ ወጥቶ ወደ ማኅበረ አይሁድ ሄደ። አይሁዶቹም በቁጥር ብዙ ሆነው በሀብትም ጎልብተው በአንድነት ይኖሩ ነበር። ሰውየውም ወደ እነርሱ ቀርቦ ሥራ ቅጠሩኝ፣ ከእናንተ ጋር ልኑር አላቸው። እነርሱም አንተ በሃይማኖት ክርስቲያን ነህ፣ በእምነት አትመስለንምና ልንቀጥር አንችልም አሉት። ያን ጊዜ ሰውየው በገንዘብ ፍቅር ታውሮ ለአለቃቸው ለፈለስኪኖስ እንዲህ አለው፣ አንተ ብቻ ሥራ ቅጠረኝ፣ ገንዘብ ክፈለኝ እንጂ እኔ ክርስቶስን እክዳለሁ አለው። ይህን የክህደት ቃል ሲሰሙ አይሁዶቹ እጅግ ተደሰቱ። ወዲያውም የከተማውን ሕዝብ ሁሉ ሰብስበው በታላቅ ጉባኤ መካከል በአደባባይ ክርስቶስን ሊያስክዱት ዝግጅት ጀመሩ። የጌታችንን ሕማማትና ስቅለት ለማሾፍ በማሰብ ቅዱስ መስቀል፣ ጦር እንዲሁም መራራ ሐሞት አዘጋጁ። የጌታችንን የስዕለ ስቅለቱን ምስልም አመጡ። ያን ደሃ ከሃዲም መሃል ላይ አቁመው እንዲህ አሉት፣ በል አሁን በእውነት ክርስቶስን ካድኩ ብለ በዚህ ስዕለ ስቅለቱና መስቀሉ ላይ ምራቅን ትፋበት፣ ሐሞቱንም አፍስስበት፣ በመጨረሻም በጦር ውጋው አሉት። ያ ልቡ የደነቆረ በገንዘብ ፍቅር የተለከፈና ጸጋ እግዚአብሔር የተለየው ምስኪን ሰው አይሁዶቹ እንዳሉት አደረገ። በሚያድነው መስቀለ ክርስቶስ ላይ ምራቁን ተፋበት፣ መራራውንም ሐሞት አፈሰሰበት። በመጨረሻም ጦሩን አንስቶ የክርስቶስን ምስል በጦር ሲወጋው ግን ማንም ያላሰበው አይቶም ያልሰማው እጅግ አስደንጋጭና ድንቅ ተአምር ተገለጠ። በጦር ከተወጋው ከመስቀሉና ከስዕሉ ጎን ልክ በዕለተ ዓርብ ቀራንዮ ላይ እንደፈሰሰው አይነት ሕያው የሆነ ብዙ ደም በኃይል መፍሰስ ጀመረ። ደሙ ከመስቀሉ እየፈለቀ ምድሩን አጠጣው። ለረዥም ሰዓታትም መፍሰሱን አላቋረጠም። በዚህ ሰዓት በአካባቢው ተሰብስበው ይህን ፌስ ሲመለከቱ የነበሩት አይሁድ ሁሉ በታላቅ ፍርሃትና መንቀጥቀጥ ተዋጡ። መለኮታዊው ኃይል ሲገለጥ አይተዋልና ሁሉም በግንባራቸው መሬት ላይ ተደፍተው እያለቀሱ ለክርስቶስና ለቅዱስ መስቀሉ ሰገዱ። ሁሉም በአንድነት ድምፃቸውን ከፍ አድርገው ክርስቶስ የእውነተኛው አምላክ የአብርሃም አምላክ ነው፣ የዓለም ሁሉ መድኃኒትም እርሱ ነው ሲሉ እየጮኹ መሰከሩ። ባለማወቅ ስላደረጉት ድርጊት አምላክ የንስሐ ልብ ሰጥቷቸው እነርሱ ምሕረትን ሲያገኙ፣ ያ አእምሮ የጎደለው አውቆ የካደውና ፈጣሪውን በገንዘብ የለወጠው ድሃ ግን የእግዚአብሔር ቁጣ ወረደበት። ሰዎች ዘወር ብለው ሲመለከቱት ወደ ግዑዝ ድንጋይነት ተቀይሮ ነበር። ነፍሱንም ሥጋውንም በገዛ ፈቃዱ አጠፋ። ለትውልድ ሁሉ መማሪያ ይሆን ዘንድ የድንጋይ ሐውልት ሆኖ ቀረ። በዚህ ድንቅ ተአምር መካከል የአይሁድ አለቃ የነበረው ፈለስኪኖስ አይነ ስውር የሆነ የቅርብ ዘመድ ነበረው። ፈለስኪኖስም ወዲያውኑ ይህን አይነ ስውር ዘመዱን ወደ ስፍራው አምጥቶ ከመስቀሉ ከሚፈሰው ሕያው ደም ላይ ጠብ አድርጎ ዓይኑን ቢቀባው
በቅጽበት ዓይኑ በራለት፣ ማየትም ቻለ። በዚያ ስፍራ ታላቅ ደስታ፣ እልልታና መንፈሳዊ መነቃቃት ተፈጠረ። ይህ አስገራሚ ዜና በመላው እስክንድርያ ተዳረሰ። ነገሩን የሰሙት ሊቀ ጳጳሱ ቅዱስ ቴዎፍሎስና ሊቀ ዲያቆናቱ ቅዱስ ቄርሎስ ከካህናቱና ከምዕመናኑ ጋር በመዝሙርና በጸሎት ታጅበው ወደ ስፍራው ሲመጡ ደሙ አሁንም ከመስቀሉ መፍሰስ አላቆመም ነበር። አባቶች በተአምሩ እጅግ ደስ ተሰኝተው አምላክን አመስግነው ከደመ ክርስቶስ ለበረከት ተቀቡ። የፈሰሰውን ቅዱስ ደም ከናፈሩ በክብር አንስተው ደም የፈሰሰበትን ያንን ቅዱስ መስቀል በካህናቱ ትከሻ ተሸክመው በፍጹም እልልታ ዝማሬና በዕጣን ማዕጠንት ታጅበው ወስደው በቤተ መቅደስ በክብር አኑረውታል። በዕለቱ ታምሩን ያዩ የከተማዋ አይሁድ በሙሉ ጌታ ሆይ ማረን እያሉ በክርስቶስ አምነው በሊቀ ጳጳሱ እጅ ተጠምቀው የክርስቶስ ቤተሰብ ሆነዋል። ይህ ታላቅ የተአምርና የድኅነት ታሪክ የተፈጸመው ልክ በዚህች ዕለት በነሐሴ 14 ቀን ነበር። ለዚህም ነው ቤተ ክርስቲያናችን ይህንን ዕለት የመስቀል በዓል መስቀለ ክርስቶስ ብላ በታላቅ ክብርና ድምቀት የምታከብረው። ከዚህ ከነሐሴ 14 የመስቀል በዓልና ከጾመ ፍልሰታ በረከት በተጨማሪ ይህች ዕለት የእያንዳንዱ ወር 14ተኛው ቀን በኢትዮጵያ ቤተ ክርስቲያን ታሪክ ውስጥ ደማቅ አሻራ ያኖሩት የተስዓቱ ቅዱሳን 9 ቅዱሳን አንዱ የሆኑት የታላቁ ጻድቅ አባታችን የአቡነ አረጋዊ ዘሚካኤል ወርሃዊ መታሰቢያ በዓል ናት። ገዳማዊ ሕይወትን ለማስረጽና መጻሕፍትን ለመተርጎም ከሮም ሶርያ ወደ ኢትዮጵያ ከመጡ 9 ቅዱሳን መካከል ዋነኛው ናቸው። ጻድቁ አባታችን በሰሜን ኢትዮጵያ ትግራይ ክልል ፈጽሞ ሰው ሊወጣበት በማይችለው ገደላማና ጫፍ ላይ ባለው የደብረ ዳሞ ተራራ ላይ ታሪካዊውን የደብረ ዳሞ ገዳም የመሠረቱ ታላቅ አባት ናቸው። የእግዚአብሔር ጸጋ ይበዛላቸው። ሱባኤያቸውና ጸሎታቸው ኢትዮጵያን የጠበቀ ዛሬም ድረስ በቃል ኪዳናቸው ብዙዎችን የሚጠብቁና የሚፈውሱ አባት ናቸው። በዚህች በተቀደሰች ዕለት ከቅድስት ድንግል ማርያም ከቅዱስ መስቀሉና ከጻድቁ አቡነ አረጋዊ በረከትን እንድናገኝ ልባችንን ወደ እግዚአብሔር እናቅና። ከዚህ በመቀጠል የአቡነ አረጋዊ ድንቅ ገድላቸውን እንደሚከተለው እናቀርባለን። እግዚአብሔር የሚቀበለው ድንግል ማርያም የምትወደው ጸሎት ያድርግልን። የአባታችን የአቡነ አረጋዊ የእመቤታችን የድንግል ማርያም የመስቀለ ክርስቶስ ረድኤት በረከት ይደርብን፣ አሜን። አቡነ አረጋዊ ዘነሐሴ ልዩ ሦስት በመለኮት ግን አንድ የሚሆን በአንድ ክብር በአንድ ምክር ሁሉን የፈጠረ የማይቀላቀል 3 አካላት ያሉት በመለኮት በባሕሪ ግን አንድ አምላክ የሚሆን በእውቀት በኃይል በክብር በምክር በፈቃድ በአገዛዝ በመንግሥት አንድ አምላክ መሆኑን አምነን እሳታውያን ኪሩቤል ብርሃንን የተጎናጸፉ ሱራፌልም እርሱን የሚያመሰግኑት ክረምትን በየዓመቱ የሚያመጣ ዝናምን ወደ ምድር የሚልከው እሱ ለብቻው የአርያምን ኃይል የለበሰ በምስጋናና በክብር የሚኖር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በነሐሴ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ ክቡር የሚሆን የአባታችን የአቡነ አረጋዊን የትሩፋቱን ዜና ገድል እንጽፋለን፣ እናነባለን። የክቡር አባታችን የአቡነ አረጋዊ ጸሎቱ በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን። ክቡር አባታችን አቡነ አረጋዊ በተሰወረ በ40ኛው ቀን ደቀ መዛሙርቱ ወይም መነኮሳቱ ታላቅ በዓል አድርገው
ሕዝቡንና ነዳያኑን ድሃውን ችግረኛውን ከመገቡ በኋላ ለመታሰቢያው በዓል ድግስ የወጣው ማንኛውም ነገር ተመልሶ ቀድሞ እንደነበረ ተገኘ። በዚህም ታላቅ ተአምራትን አዩ። ይህንንም በእነሱ ላይ የወረደውን በረከት በተመለከቱ ጊዜ ፈጽመው አደነቁ። ፈጣሪያቸው እግዚአብሔርንም ፈጽመው አመሰገኑት። ይህችን በረከት በቤተ ማኅበሩ ውስጥ እስከ ዛሬ ድረስ አለች። ከወንድሞች መነኮሳትም አንዱ ክቡር አባታችን አቡነ አረጋዊ ቀድሶ የመታሰቢያውን በዓል ለማድረግ በዚህ ለተሰበሰብነው ሁሉ ከላይ እስከ ታች ያለነውን ወንዱንም ሴቱንም ታላቁንም ታናሹንም ያለመለየት ሥጋ ወደሙን ሲያቀብለን አየሁ አለ። ዳግመኛም ሁለተኛው ደቀ መዝሙር እኔም በማዕድ ላይ ኅብስቱን ባርኮና ቆርሶ በማዕድ ላይ ላሉት ለሁሉም ሲሰጥ አየሁት አለ። ንጹሕ መስተጋድል ድንግልና ብቸኛ የሆነ አባ ብንያም የሚባል መነኮስም ያየውን ወይም የተገለጸለትን ይነግራቸው ዘንድ ግድ ባሉት ጊዜ አፉን ከፈተና እንዲህ አላቸው። ብፁዕ አባታችን አቡነ አረጋዊ የብርሃን መጎናጸፊያ ተጎናጽፎ ከፀሐይ 7 እጅ የሚያበራ ለዓይን የሚያንጸባርቅ የብርሃን አክሊል ተቀዳጅቶ የወርቅ መስቀል ይዞ በውጭም በውስጥም በተሰበሰቡት ሕዝብ ሁሉ ላይ ሲባርክ አየው። ዳግመኛም ቀለምና ብራና ይዞ በሙሉ መነኮሳት ልጆቹን ሰብስቦና ሰማያዊት በምትሆን በቅድስት ኢየሩሳሌም ቅዱሳት አምዶች ላይ ስማቸውን ጽፎ በዚያ አኖረው። ከዚያም ከኔ ተሰወረ አላቸው። ስለዚህም በሰሙት ነገር ፈጽመው ተደሰቱ። እሱ ባየው ሁሉ አስቀድመው ያሰቡትን ታላቅ ተስፋ አግኝተዋልና። ኢትዮጵያዊው ንጉሥ አጼ ገብረ መስቀልም ብፁዕ ወቅዱስ የሚሆን የአባታችንን የአቡነ አረጋዊን መሰወር በሰማ ጊዜ ፈጥኖ መጣና ከቅዱሱ ተራራ ላይ ወጥቶ ከመነኮሳቱ ጋር ተገናኘ። እነሱም የተደረገውን ተአምራት ያዩትንም ሁሉ ነገሩት። የጽድቁን ዜና ከሰማ በኋላ ፈጽሞ አደነቀ። በዚያኑ ጊዜም በሩቅም በቅርብም ያሉ ሰዎች ከእሱም ጋር ያለው ጳጳስ እንዲሰበሰቡ አዘዘ። በክቡር አባታችን በአቡነ አረጋዊ መንበር ላይ በተቀመጠው ከቅዱስ ማትያስ እግር በታች ቆሞ እንዲህ አለ። እኔ ንጉሥ ገብረ መስቀል በምድረ ገላ ቆላውንም ደጋውንም ከመረብ እስከ ጉርጉር በጉሎ መህዲህ 6ቱን አውራጃዎች በራህቶ ቤትኖበይት በቅሎ ወጸማሬ ገለባ ውሃም በብሌንንም 3ቱን አውራጃዎች መጠራንንና በረካን ጽድቅና በደህረ ገናድፍን 7ቱን አውራጃዎች ከተኩለ አምባና ወላቲ ቀጠልውሃ ርግባይ ሺ በለስ አክራንን ከክንን እስከ አድራስ እንቋ አደቅ ለይቶ በሙሉ ወይም መጋሪያ ጸምር እየተባለች የምትጠራውንና ይሃ እየተባለች የምትጠራውንም አገር በምረ ደብላም ዜና ቆጽዓድ አገው ደባሌቅ ኖቢ ይህን ሁሉ ርስት ጉልት አድርጌ ለክቡር አባታችን አቡነ አረጋዊ መታሰቢያና ለቤተ ክርስቲያኑም መባ ለገዳሙ መነኮሳትም ለምግብና ለልብስ ይሆናችሁ ዘንድ እኔ ንጉሥ ገብረ መስቀል ሰጥቻለሁ አለ። ንጉሡ ገብረ መስቀልም ጳጳስ አምጥቶ በገዳሙ ላይ ማንኛውም የአገር ሹም ወይም ገዥ የቅርቡም የሩቁም እንዳይገባባቸው አወገዘ፣ በግዝት አጸና። እንደዚሁም ከኔ በኋላ የሚነሱ ነገሥታትም እንደዚሁ ያደርጉ፣ እነሱ የእግዚአብሔር መንፈስ ስላደረባቸው ከኔ የተለየ ሐሳብ የላቸውምና አለ። ዳግመኛም ይህችን ቦታ እንደ ደብረ ታቦር እንደ ደብረ ሲና እናከብራታለን፣ እናገናታለን፣ ከፍ ከፍም እናደርጋታለን። አክሱም ቤተ መንግሥታችን፣ ደብረ ዳሞ ቤተ ጸሎታችን ትሁን ለዘላለሙ ብሎ ወሰነ።
ቅዱስ አባታችን ማትያስም ገድልን ትሩፋትን በማብዛት ጸና፣ እየበረታም ሄደ። የእህሎች የምግቦች ጣዕም እስኪለየው ድረስ ጾምን አበዛ። ለሁሉ ራሱን ዝቅ ያደርጋል። እንደ ቀድሞ ለቤተ ማኅበሩ በሁሉ ቦታ ይታዘዛል። የሃይማኖትን ትምህርት ለሁሉ ያስተምራል። የወንጌልን ቃል በአማረ አንደበት ይሰብካል። ወንድሞቹ የእሱን በጎ ሥራ ተመልክተው በመንፈሳዊ ቅናት በመነሳሳት የእሱን ፈለግ ይከተሉ ዘንድ ለሁሉ ራሱን ዝቅ ያደርጋል። መነኮሳትም በየቀኑ እየመጡ በገዳሙ ውስጥ ቁጥራቸው እየበረከተ ሄደ። ይህ አባታችን ማትያስ በሁሉ ዘንድ ስሙ የተጠራ የታወቀ ሆነ። የሃይማኖትን ቃል ለሁሉ ያስተምራል። ሕዝቡም ቃሉን ይሰሙታል፣ በእውነትም ትምህርቱን ይቀበሉታል። አባታችን ብፁዕ ወቅዱስ አባ ማትያስ የእግዚአብሔርን ቃል ያስቡ ዘንድ በልቡናቸው ሰርጾ ይገባ ዘንድ ከወንድሞቹ ጋር በኅብረት ጸለየ። ጸሎታቸውንም ከጨረሱ በኋላ በመጽሐፉ ውስጥ የተመለከቱትን በአይምሮአቸው ቀርጸው ወደ በዓታቸው ይሄዳሉ። ለእያንዳንዳቸው የሚናገሩትንና የሚያስታውሱትም ቀድሞ በመጽሐፉ የተባለውን ነው። እንግዲህ ከእነሱ መካከል ያሉባልታና የሥራ ፈት ወሬ፣ ዋዛ ፈዛዛ ለመናገር ከቶ አፉን የሚከፍት እስከ መቼም ድረስ የለም። ነገር ግን በእግዚአብሔር ቸርነት የተማሩትን ያነባሉ፣ ትርጓሜውንም ይሻሉ፣ ስለ በጎ ሥራዎች ሁሉ ቀና መንገድ ይቀይሳሉ እንጂ። የሚሠራውን ነገር ለማየት አንዱ ወደ ሌላው ቤት ፈጽሞ አይገባም። እያንዳንዱም ለራሱ ልብስ አያከማችም። ነገር ግን የሚለብሱትን እስኪያጥቡ ድረስ በቤተ ማኅበሩ አዛዥ አለቃ በግምጃ ቤቱ ይጠብቃል ይቀመጣል እንጂ። የልብስ ለውጥ ሲፈልጉ በማኅበሩ አለቃ ሥልጣን ይሰጣቸዋል። ከእነሱ ወገን ማንም ወርቅና ብር ወይም ሌላ ገንዘብ የሚወስድ የለም። ብዙዎች ለሥራ ጉዳይ ከመላላክ በስተቀር ይህን ሳያዩ የሞቱ አሉ። እነሱ ወደ ገዳሙ በገቡ ጊዜ በእጃቸው ይዘው አያቆዩም፣ ለገዳሙ መጋቢ ፈጥነው ያስረክባሉ እንጂ። ቅዱስ አባታችን አባ ማትያስም አባቱ ከብፁዕ አረጋዊ እንደተማረው ሕገ ምንኩስናውን በጥንቃቄ ፈጽሞ በእግዚአብሔር ቸርነት ታኅሳስ 8 ቀን አረፈ። ከሱም በኋላ አባ ዮሴፍን ሾሙ። ከዮሴፍም በኋላ አባ መስቀል ቤዛንን፣ ከሱም ቀጥሎ አባ መድኃኒነ እግዚእን። እነዚህን ሁሉ ስለ እሱ አባት የሆናቸው ዘንድ ሾሙ። የዚህ ጻድቅ ጸሎትና በረከት ከሁላችን ጋር ትኑር ለዘላለሙ አሜን። ጥንት ቅድምና የሌለበት ቀዳማዊ፣ ተድኅሮ ፍጻሜ የሌለበት ዳህራዊ፣ ቅድመ ዓለም ያለ እናት ወልድን የወለደው በሕያው እግዚአብሔር አብ ስም እናምናለን። ቀዳማዊነቱ የማይመረመር ቀዳማዊ፣ ዳህራዊነቱ ፍጻሜ የሌለው ዳህራዊ፣ ድኅረ ዓለም ያለ እናት ከእመቤታችን ከድንግል ማርያም በሥጋ የተወለደ እግዚአብሔር ወልድ ስም እናምናለን። ለቀዳማዊነቱ ቅድምና የሌለበት ቀዳማዊ፣ ለዳህራዊነቱ ተድኅሮ የሌለበት ዘላለማዊ፣ ከአብ ከወልድ ጋር ዓለምን በአንዲት ቃል የፈጠረ፣ በጽርሐ ጽዮን በሐዋርያት ላይ ከመውረዱ በፊት በነቢያት አድሮ ትንቢትን ያናገረ በእግዚአብሔር መንፈስ ቅዱስ ስም እናምናለን። እነሆ ሥላሴ በአካላት ሦስት ሲሆኑ በመለኮት አንድ ናቸው። ከዘመን ብዛት የተነሣ እርግና አያገኛቸውም። በሰማይም በምድርም የተጠሙትን የሚያረካ የሀብትና የጸጋ ምንጭ ከእነሱ ዘንድ ይመነጫልና። የጽድቅ ጥመኛው እኔም ከቸርነታቸው ምንጭ ቀድቼ ሰነፎችን የምታበረታ የይሁዳና የዳዊት ልጅ ድንግል ማርያም እያበረታችኝ ያለ ሀኬት የሞት መልእክተኛ ያላገኘውን የብፁዕ ወቅዱስ አባታችን አቡነ አረጋዊ ጠቃሚ ነገር ከሆኑ ከብዙ ታምራቱና ከትሩፋቱ ገድሉ ጥቂቱን ለመናገር እጀምራለሁ።
ዳግመኛም መላእክት ከወገኖቻቸው ጋር አደባባዩን የሚከቧት ስማቸው በሕይወት መጽሐፍ የተጻፈ ከማኅበረ በኵር ወንድሞቹ ጋር ኃጥአንን ይቅር የሚል ልጇ በዚህ አለ። ለእርዳታ ፈጥኖ ከሚደርሰው ጓደኛቸው ከልዳው ሰማዕት ከጊዮርጊስ ጋር ብዙ ወንድሞች ሰማዕታት በነጭ ፈረስ ሆነው በፊቱ የሚያልፉ እጅግ ከሚያስፈራ የፍርድ ቀን ለመዳን ምክንያት የሆነኝ ዘንድ ለእኔ ለኃጡና ለደካማው ይህን ነገር ያሳሰበኝ የዓለም መድኃኒት እሱ እግዚአብሔር ስሙ የተባረከ ይሁን። ከሰማያዊ ከቸር አባቱ የባሕሪ ሕይወቱ ከሚሆን ከመንፈስ ቅዱስ ጋር ለፍጥረቱ ይቅርታን ከምታሰጥ ከእናቱ ከድንግል ማርያም ጋር በሰውና በመላእክት አንደበት ለዘላለሙ መመስገን ይገባዋል። እዚህ ያላችሁ አባቶችና ወንድሞቼ ሆይ እነግራችሁ ዘንድ ስሙኝ። የብፁዕ ወቅዱስ ክቡር አባታችን የአቡነ አረጋዊን መጽሐፈ ገድሉንና ታምራቱን በመጽሐፍ በማንበብ እኛ ብቻ የምናከብረው አይደለንም፣ የትሩፋቱ ዜና እስከ ምድር ዳርቻ ደርሷልና። ነገር ግን የገድሉን መጽሐፍ ለመጽሐፍ ሙሉ መጽሐፈ ገድል ባለማግኘታችን እናዝናለን። አስቀድሞ በስደት ዘመን ተመዝብሮ ጠፍቶአልና። ነገር ግን መንፈስ ቅዱስ ባናገረን መሠረት ከገድሉና ከታምራቱ ጥቂቱን እንጽፋለን። ወንድሞቼ ሆይ ከሰማያን ወገን ክቡር አባታችን አረጋዊ በየገዳማቱና በየአድባራቱ ሁሉ ዛሬ ልታመሰግኑት ትወዳላችሁን የሚል ቢኖር እኔ ወንድሜ ሆይ መመስገን የሚገባውን ማመስገን ነውር ይሆናልን? ስንኳንስ ክብር የተሰጣቸው ጻድቃን ይቅርና ማንኛውም ግለሰብ በተሰጠው ክብር መጠን መመስገን ይገባዋል ብዬ እመልሰለታለሁ። ቅድመ ዓለም መላእክት ለምስጋና ከመፈጠራቸው አስቀድሞ የእግዚአብሔር ምስጋና የታጎለበት ጊዜ አልነበረም ተብሎ በመጽሐፍ እንደተነገረ ፍጡራን ሁሉ ዓለምን የፈጠረ የፈጣሪያቸው የጌትነቱ ምስጋና እየተረዱ ያመሰግኑታል። እኔም ለክቡር አባቴ በክብር ላይ ክብር በምስጋና ላይ ምስጋና እጨምርለታለሁ። ላለው ይሰጠዋል ይጨመርለታልም ሲል መጽሐፍ ነግሮኛልና ስለ ኀጢአቴ በፊቱ ቆሜ እንዳልፈራ እንዳልደነግጥና እንዳላፍር የከነናዊቷን ኃይለ ቃል በትር ተመርጉዤ ወደ እሱ ቀርብና አዎን ጌታዬ፣ ውሾች እንኳን ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይለቅማሉና እኔም ከበረከት እሻለሁ እለዋለሁ። እሱም ልቦናው ርኅሩህ ስለሆነ ቃሌን ሰምቶ ከደቀ መዛሙርቱ ከማትያስና ከዮሴፍ ጋር ኅብስተ በረከቱን ይሰጠኛል። እኛን ሁላችንንም በረድኤቱ ይጠብቀን፣ በጸሎቱ ኃይል እስከ ዘላለሙ ይጠብቀን። የይሁዳና የዮሴፍ ልጅ እመቤቴ ማርያም ጸያፉን አንደበት የምታደርጊው የሚጥም ፈጥነሽ ወደ እኔ ድረሽ በፍቅርና በሰላም ለዘላለሙ አሜን። ውድ ክርስቶሳውያን ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ፣ የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን የሱባኤ የንስሐና የበረከት ጊዜ የሆነውን ጾመ ፍልሰታን አንድ ብሎ በሰላም ያስጀመረን ልዑል አምላክ ጾሙን የበረከት የፍቅርና የምሕረት ጾም አድርጎልን በሰላም በጤናና በደስታ እንድንጨርስ ቅዱስ ፈቃዱ ይሁንልን። በመጨረሻም ይህን ዕለት ይህን ሰዓት ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅርባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን
ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔር ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን። አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን፣ ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን፣ ለሕዝባችን ፍቅርን ያምጣልን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ፍቅርተ ማርያም፣ ወለተ መስቀል፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ አጸደ ማርያም፣ ወለተ ሰማዕት፣ ሂሩተ ሥላሴ፣ ወልደ ሥላሴ፣ ወልደ ማርያም፣ ወለተ ማርያም፣ ተርሲተ ድንግል፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ጊዮርጊስ፣ ወለተ ኪሮስ፣ ፍስሐ፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ሚካኤል፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ሕይወት፣ ገብረ ማርያም፣ ወለተ መድህን፣ ገብረ እግዚአብሔር፣ ገብረ ሚካኤል፣ ወለተ ሚካኤል፣ ወለተ ማርያም፣ ወለተ ኢየሱስ፣ ወለተ ሰንበት፣ ወለተ አረጋዊ፣ ኃይለ ገብርኤል፣ አበበች፣ ወለተ ጊዮርጊስ፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰፊ ሚካኤል፣ ወለተ ሕይወት፣ ወልደ ሰንበት፣ ወለተ ሰማዕት፣ ገብረ ሐና፣ ገብረ ሕይወት፣ ተስፋ ሚካኤል፣ ገብረ ሥላሴ፣ ኃይለ ጊዮርጊስ፣ አመተ መድህን፣ ወለተ መድህን፣ ወለተ ሰማያት፣ ወለተ ብርሃን፣ ወለተ ማርያም፣ አመተ እግዚአብሔር፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ስርጉተ ሥላሴ፣ ወለተ ያሬድ፣ ፍቅርተ ማርያም፣ ፍቅረ ማርያም፣ ስነ ማርያም፣ ስነ ማርያም፣ ሰይፈ ሚካኤል፣ ተርሲተ ገብርኤል፣ ወልደ ማርያም፣ በትረ ማርያም፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ ወለተ ጊዮርጊስ፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ብርሃነ መስቀል፣ ፍረወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ኢዛና፣ ሰላማዊት፣ ረሽናን፣ ወለተ ጊዮርጊስ፣ እህተ መላክ፣ አክሊለ ገብርኤል፣ እሴተ ማርያም፣ አክሊለ ማርያም፣ ወለተ ሐዋርያት፣ ገብረ ተክለ ሃይማኖት፣ አስካለ ማርያም፣ ርብቃ፣ ወለተ ገብርኤል፣ ወልደ ሰንበት፣ ጽጌ ማርያም፣ ገብረ ሥላሴ፣ እህተ ሥላሴ፣ ወለተ ሰማዕት፣ ወለተ ጻድቅ፣ ጽጌ ብርሃን፣ ወለተ ሐና፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ ሚካኤል፣ አምደ ሚካኤል፣ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያደርግላችሁ። ሉል እግዚአብሔር ከኀጢአት በቀር የልባችሁን ሁሉ መሻት ሁሉ ይፈጽምላችሁ ለዘላለሙ አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ሐና፣ ዘራ ብሩክ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ሥላሴ፣ ገብረ ሥላሴ፣ ኢዮብ፣ ወለተ ማርያም፣ ወለተ ማርያም፣ ሳህለ ማርያም፣ ኃይለ ጊዮርጊስ፣ በለጠ፣ ወለተ ሐና፣ ወለተ ሐና፣ ገብረ ኢየሱስ፣ ገብረ ማርያም እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት
መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን። አሜን።